የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በቅርቡ በኢትዮጵያ ያደረጉት ጉብኝት የሀገራቱን ጠንካራ ግንኙነት ማሳያ ነው አለ የሀገሪቱ የውጭ ጉዳይ ሚኒስቴር። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከህንድ የውጭ ጉዳይ ሚኒስትር ሱብራማኒያም ጃይሻንካ ጋር ተወያይተዋል። ዶክተር ጌዲዮን ጢሞቴዎስ በዚህ ወቅት የሁለቱ ሀገራት የረጅም ጊዜ ግንኙነት ይበልጥ ለማጠናከር በጋራ ጉዳዮች ላይ በትብብር መስራት አስፈላጊ መሆኑን ያነሱት። የህንዱ የውጭ ጉዳይ ሚኒስትር በበኩላቸው ሀገራቸው የሁለትዮሽ ግንኙነቱን ይበልጥ ለማጠናከርና በተለያዩ ዘርፎች በጋራ ለመስራት ከፍተኛ ፍላጎት እንዳላት አረጋግጠዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት የሚሰጠው መረጃ ትክክለኛነት ሊያጋጥሙ የሚችሉ አደጋዎችን ለመቋቋም አስችሏል አሉ የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ። ሚኒስትሩ እንዳሉት የኢንስቲትዩቱ የቅድመ ትንበያ መረጃ ትክክለኛነት 90% ደርሷል። ይህም ሊያጋጥም የሚችሉ አደጋዎችን ለመቋቋም እንዳስቻል አንስተው የኢንስቲትዩቱ የማስፈጸም አቅምና የመረጃ ጥራት ማደጉን አሳውቀዋል። በኦሮሚያ ክልል በዘንድሮ የምርት ዘመን በ1280 ሄክታር መሬት ላይ ከለማው ሻይ ከ89000 ኩንታል በላይ ምርት ለገበያ ቀርቧል አለ የክልሉ ግብርና ቢሮ። በቢሮው የፍራፍሬ ልማት ዳይሬክተር ቻላቸው አዱኛ እንደገለጹት የክልሉ መንግስት ለዘርፉ በሰጠው ልዩ ትኩረት የምርት ጥራትና ብዛትን የሚጨምሩ የተሻሻሉ የሻይ ዝርያዎች ለአርሶ አደሩ እንዲቀርቡ ተደርጓል። ባለፉት 3 ዓመታት አርሶ አደሮች በዘርፉ ወደ ኢንቨስትመንት እንዲሸጋገሩ በተደረገው ጥረት እስካሁን 10 አርሶ አደሮች ወደ ኢንቨስትመንት መሸጋገራቸውንም አስታውቀዋል።